የገቡትን ሰዎች ማለት ነው። ሊፍት ብዬ ወጣው ያንን ግሩፕ። ከዛ ብዙ ነገር አየሁኝ ማለት ማልጠብቀውን ነገር። ኢሞ የተከፈተው ደግሞ ከኔ ጋር እያወራ ነው። ሌላ አደልቶ አዲስ ነው የከፈተውና እኔንም እሷንም አንድ አይነት ቃል የሚያወራትን ልጅ አገኘው እዛ ውስጥ ሪካርድ ስሰማ ማለት ነው። ከዛ ምንድነው ብዬ ስጠይቅ ኤአይ ሊሆን ይችላል የኔ ስልክ አይደለም ማለት ሌላ ሰው ደጋግሜ የማሰማሁት አላመነልኝም ማለት ነው። እና ምን ማድረግ ነው ያለብኝ? እና አንድ ልጅ ነበረች ደግሞ እሷን አድ አድርጌ ያሳወራ ያክስቱ ልጅ ነኝ አለች። በሱ ወይ ሰማሻል? ኢሞ ላይ ለሌሎችም ሴቶች ላንቺ የሚላቸውን ይላል። ስለዚህ መራቅ አለብሽ ባይነኝ ከዚህ ሰው። ከዛሬ ጀምሮ አስቢበት። ጀመር የጀመራችሁት ነገር የለም በመሰረቱ አየር ላይ ያለ ነገር ነው። እሺ እሺ አሌክሶ እሺ መልካም አስቸጋሪ ነው ወገን። እኔ ማለት ንገሩኝ በቃ የግድ አይኑን ያፈጠጠ ያገጠጠ ውሸት እያለ ፊት ለፊታችን እያየን ግን ንገሩኝ ነው ግዴታ። ድምፅ ይረብሻችኋል። ኤሲው ማለት ነው የሚበጠብጣችሁ። እርግጥ ኤሲው መክፈቴ ምንም ፋይዳ የለውም። ያቀዘቀዘልን አይደለም። ኦልሞስት 49 ዲግሪ ላይ ነው ያለነው። እዚሁ ከቀለጥኩባችሁ እንደ ቅቤ ያው ጊዜው እንደሆነ ለማሳሰብ ብዬ ነው። ጤና ይስጥልኝ። 49 ዲግሪ ሙቀት ላይ ነው ያለነው። እንበስላለን። አሁን እዚሁ ልበስል እችላለሁ። እዚሁ በሽንኩርት እንዲህ ልምጣጣውላ እችላለሁ። እሺ ጤና ይስጥልኝ። ሄሎ አሌክስ እንዴት ነህ? ሰላም ነኝ። እንኳን ደህና መጣህ። አማን ነው። ምን ልታዘዝ? አይ ሌላ ሰው እንኳን የለኝም። ፎሎ እንድታስደርገኝ ነው ለስራ ፈልጌ። አሁን የፎሎ ሰዓት ነው። እኔ እናት አሁን ብዙ ሰው ከታቸው እያቃሰተ ምን ታደርገዋለህ? ምን ታደርገዋለህ? ድምፅ አረብሽ። ፎሎ አስደርገኝ ቢያንስ አንድ ሺህ መቶ ምናምን አለ። ሰርጀሪ ክፍል እኮ ነሽ የእኔ እናት። ቀዶ ጥገና ክፍል ነሽ። ምን ነው የሚዩት የምታደርጊው? አይደለም እኔ ፎሎ እንድታስደርገኝ ነው ጽፌ ያለው እኮ ቀደም እኮ ምን ስልጣን አለኝ እኔ እናት። እኔ እኮ እኔ ፎሎ አስደራጊም አይደለሁም። ምን ይራይ ይሄን እንደዛ በቃ እኔ ተጠያቂ ወይ አይሉ ማበሻ አይደለም። ቤተሰቦች ሁሉ እንደማይሆን እርግጠኛ ነኝ። ግን ቤተሰቦች ብቻ ሳይሆን እኔ እናት አበሻ አርጎ የተባልነውን ማናረግ አታርጎ የተባልነው ምናረግ ነው። አሁን ፎሎ ካልሽ እንደው ግምት ያለሽ እንጂ እንሞታታለን እንጂ አናረግም። ምን እንደምታደርግ እሺ ታቸው ሻንዳንጭ እሺ እሺ ፎሎ እኮ ከኔ አንዳንዴ ፎሎ ሲባላል ሳቄ ለመልጠ ይችላል። ፎሎ ምን ያደርግላችኋል? ፎሎ ምን ያደርግላችኋል? እንደ ሀሳብ እንዳታረጉኝ ብትሉ ያደርጓቸዋል ሰዎች። ምክር ሰላም ሰላም፣ እንዴት ነው አሌክስ? እንኳን ደህና መጣሽ። እንኳን ደህና ቆይ። ምን እንታዘዝ? አይ ምንም እንዲሁ ለማድረግ ነው። በጣም አሪፍ ሰው ነህ። ያ ኑርልን፣ እናመሰግናለን። የምትነግረን ሀሳቦች በሙሉ በቃ ይመቹኛልና ለኛ ለሴቶች በተለይ አረብ ሀገር ላለነው ልጆች አሪፍ ሰው ነህና ኑርልን የኛ አባት። እናመሰግናለን። አመሰግናለሁ። እሺ የዕለቱን አድናቆት ነው የተቀበልነው። ይህ አድናቆት በፍሬም ይቀመጥ። ኮይን እሰጣችኋለሁ። እሺ ኮይን እሰጣችኋለሁ። ሜምበር ያልሆናችሁ ሰዎች ሜምበራችሁን አድሱት፣ ወይም የጠቆረባችሁ ሰዎች ኮይን እሰጣችኋለሁ። እሺ እሺ በአድናቆት ነው ተቀብለናል። እንቀጥል። ሰላም ሰላም፣ እንኳን ደህና መጣሽ።
እንደና ቆም ሰላም ነው አሌክስ። ክብሩ ይስፋ። ደህና ነኝ። ምን የምታዘዝ? ማድነቅ ይቻላል? ይቻላል፣ ግን አድናቆቱን ከስር ኮመንት ላይ የምትጽፊው እኮ ይደርሰኛል። አሸቃተው ማድነቁን ተወና፣ ትናንት ስንጠብቅ ነበር። በሰላም ነው ያልገባ? ሕክምና ላይ በሰላም በሰላም። እሺ በቃቸው። እሺ ታብታብ ያ በቃ ቀላል እኮ በሰላም ነው በሰላም። ትናንት እንደዚህ ሆኖ በዚህ ወጥቶ ዝናብ ዘንቦ ቀበቶ የላ ስር ብዬ ጫማ ክሬ ተፈቶ ፀሐዩን ጊዜውን ገደል ነው ማለት። እሷም ጎበዝ ሰው ነች። በሰላም ነው? አዎ በሰላም። እሺ አመሰግናለሁ። ኮይን ልስጣችሁ፣ ጊፍት ልስጣችሁና ሜምበራችሁ የጠቆረ ሰዎች ሜምበራችሁን አድሱበት። እሺ ሜምበር ያልሆናችሁ ሰዎች ደግሞ ሜምበር ነው። እሺ አንድ ኮይን ነው የሚጠይቀው ሜምበር ለመሆን። ያላችሁ ሰዎች ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት የነካችሁ ሜምበር ሆኖ፣ የሌላችሁ ግን ይኸው እኔ እሰጣችኋለሁ። እዚህ ጋር ይሰማችኋል፣ ይታያችኋል። ሳጥን አለ። ከዚህ ከሳጥን ውስጥ ከ3 ደቂቃ በኋላ መውሰድ ትችላላችሁ። ግን ታብ ላረገ ሰው የሚሰጠው እሺ፣ ይህን 3 ደቂቃ ታብ አድርጉና ሳጥኑ ስትነኩት ይሰጣችኋል። ከዛ ውስጥ ወስዳችሁ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ነው። አንዳንድ ሰው ደም ካላየ ደስ የማይለው ሰው አለ። በቃ ሁሌ ፈለጣና ቆረጣ ምናምን ሰላም ሲሰማ እንዴት ነው ሰው ግን የሚደማ ሰው የለም እንዴ የሚል ሰው አለ። ችግር ካልሰማ ማለት ነው። ይሰማል። አሌክሶ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣ። ሁሉ ሰላም ነው? ክብሩ ይስፋ። ደህና ነኝ። ምን ታዘዝ? በቃ እኔ ደስ ብላኝ ነው ስላየሁ ደስ ብሎኛል። እግዚአብሔር ያኖርህ፣ ረጅም ዕድሜ ይስጥ። አመሰግናለሁ። እግዚአብሔር ያክብርልህ። እሺ ምንድን ነው ልጅ እየገቡ የሚያደንቁት? እኛ ደም ነው ማየት የምንፈልገው። የሚደማ ሰው፣ የሚያለቅስ ሰው፣ የሚቆጭ ሰው ብሎ የሚፍለከነክ ሰው የምንፈልገው የሚል ሰው እንኳን ጥሩ እኮ ነው። ግዴታ ችግር ሁሉ ጊዜ መስማት አለብን እንዴ? እሺ ጋይስ፣ ያው እየቀለጥኩ ነው እንግዲህ። ከቀለጥኩባችሁ እንግዲህ ሶሪ ብያለሁ። ቻል አድርጉት። 50 ዲግሪ ላይ ገና ክንፍ አውጥተን እንበራለን። ጤና ይስጥልኝ። ሄሎ። እሺ ቀጣይ አዎ የሀዘን ለቅሶ ምናምን እንደው ሲበዛም ጥሩ አይደለም። አንዳንዴ እስቲ መድረኩን ነፃ እናድርገው። ለአድናቆትና ለአፕሪሺዬሽን ትላላችሁ። እሺ እኔ ምን አውቃለሁ? እኔ በእውነት ሲሆን አብርቼዋለሁ፣ ግን ይሰማል። ሰላም ሰላም። ሄሎ። እሺ ቀጣይ ወደ ላይ ይሰራል። የሚሰራውን አስገባል። ቶሎ ቶሎ ይሰማል። እሺ ቀጣይ ብዙ ሰው ስላለ ማለት ሄሎ ስል ካልመለሳችሁ ወደ ቀጣዩ ነው የምንሄደው፣ ምክንያቱም ጊዜያችን እንድንጠቀምበት ማለት ነው። ሰላም። እሺ ቀጣይ ኮይን ውሰዱ። እሺ ከዚህ ውስጥ ከዛ ሜምበሩ ነው። እሺ ከላይ ከስሜ ጎን ያለው ቅጽ ምልካችሁ ቆይ ፒን ላድርግላችሁ። ቆይ አንድ ጊዜ እሺ እንቀጥል። በኋላም ማለት ነው መሀል ላይ አስቀምጥላችኋለሁ ሌላ። እሺ እሺ ሄሎ
ልክ እንደ እድል ሎተሪ ታውቃላችሁ? ይሄ ዞን ሎተሪ ለማይፈልገው ሰው አይደርስም። ጤና ይስጥልን። እሺ ቀጣይ ከኮመንት ላይ የማናስገባበት ምክንያት ያው ፎሎ ስለሚል ነው። እሺ ሰው እሺ ቀጥሎ ከኮመንት ላይ ማላስገባችሁ ለዛ ነው። እሺ ያው ፎሎ ይላል ሰው ለዛ ነው። ፎሎ ደግሞ እንግዲህ እኔ ብሰጣችሁ ደስ ይለኛል የኔ ቆጥሬ። ሄሎ እሺ ቀጣይ ብዙ ሰው ነው ያለው እኮ በር አንዳንዴ ያው ዝም ብሎ ይሄድበታል። ሪኩዌስት ዝም ታገሳለን። ትዕግስት የታገሰ ከሚስቱ ይወልዳል። እሺ ቀጣይ እሺ አይሰራም። እሺ ቀጣይ ሄሎ ላይ ጀምሬ ነው እያስገባ ያሉት። ታገሱ እሺ። እስከዛ ድረስ ኮይን ሳጥን ይታያቸዋል። ከዚህ ከሳጥን ውስጥ ኮይን ውሰዱ። ከዛ ሜምበሩ እሺ እሺ ቀጥሎ ይሄ ከስር ከስር ማስገባቱ በጣም ጥሩ ነው። አንድ ሰው ገብቶ ሄሎ እሺ ይሰማል? ቆይ ድምጽ አይሰማም። ያንተ ሌላ ሰው ቆይ ስላስገባው ቆይ አንዴ እሱ ላይ ይሰማሻል? አዎ ይሰማኛል። ምን እንታዘዝ? እኔ ማውራት የፈለኩት ስለ ጓደኛዬ ነበረ። እሱ አይለችም? አይ ስለ ራሴ ማለት ነው። ስለ ራሴ ጓደኛ። ኦኬ ስለ ፍቅረኛሽ ነው? አዎ። እሺ ንገሪኝ፣ ግን ድምፅሽ ምንድን ነው? ምን አይሰማም? ኤርፎን ስላደረኩ ነው። ኤርፎኑን አውጪው። እሺ ኤርፎኑን አውጪው። ኤርፎን ድምፅሽ ይርቃል። እሺ ቶሎ የመውደቅና ፌንት የማድረግ እድላቸው ሰፊ ነው አልኩ። ወደቀች። በጣም መስማት ቸኩላችኋል ማለት ነው አብዛኞቻችሁ። ሰላም ሰላም፣ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየ። ምን እንታዘዝ? ስለምንድን ነው የምንታዘዝ ስትል እንዴት ነው? አዲስ ስለሆነ ያው ታች ሆነሽ ስሚና 1 ሰዓት ተኩል ስለሆነ ያለችን እንዳንገላት ስናብራራልሽ እሱ ታች ሆነሽ ስሚንና ከዛ ትመጫለሽ ድጋሚ። ኦኬ ቴንክ ዩ። እሺ እሺ ቀሚ ፍነከነክ ሰው ልትሰሙ ጥሩ ነው። ወግተን እንዳለ አስተኝተናቸዋል። ኮማ ክፍል። እሺ ጤና ይስጥልኝ። ሰላም ወልስ እንዴት ነህ? ሰላም። ድምፅሽ ርቋል። እሺ ወደ ቤት ልግባ። ሰላም ነው? ሰላም ይመስገን። እንኳን ደህና መጣሽ። እንዴት ነህ? አመሰግናለሁ። እንኳን ደህና ጠበቃችሁ። ምን እንታዘዝ? እኔ ስለ አንድ ጉዳይ ማለት ሀሳብህ እንድትሰጠኝ ወይ ደግሞ አስተያየት ፈልጌ ነው። እሺ ቀጥይ።
ልቤ ግን እየመታ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምን ነው እኔ እንጃ። ፈርተሽ ነው? ምናልባት ለመጀመሪያ ጊዜ ስለገባ ይሆን አላውቅም። ተረጋጊ። ውሃ ጠጪ። ውሃ አጠገብሽ ካለ ጉንጨት ጉንጨት እያልሽ ንፋሽ ሰጂና ነገር። እሺ ምን መሰለክ ማለት አንድ ወንድሜ ነበረ እና ቲክቶክ ላይ ማለት እንደዚህ ላይቭ አንዳንድ ጊዜ እገባለሁ እና በምገባ ሰዓት እናወራለን። የተዋወቅነውም ቲክቶክ ላይ ነው። ቢያንስ ከ1 ዓመት በላይ አውርተናል ማለት ነው። እንዴት ነበር የተዋወቃችሁት? እኔ ላይቭ እገባለሁ ምናምን ነገር እና ይመጣል ቤቴ ይጫወታል ምናምን ነገር ባት ከ1 ዓመት በላይ እንደዚህ አውርተናል ማለት ነው። ላይክ ፍሬንድሊ ማለት ነው። ከዛ ግን የሆነ ሰዓት ላይ እኔ ወደ ኢትዮጵያ ብር መላክ ፈልጌ ቁጥር ምናምን ስጠይቀው በዚህ አጋጣሚ የኢሞ ቁጥር ተቀያየርም ማለት ነው። የኢሞ ቁጥር ስንቀያየር ብር የሚልክልኝ ሰው ፈልጌ ከሱ ላይ ቁጥር ሲልክልኝ ወደ ኢሞ ገባን ማለት ነው። እና ኢሞ ላይ ስናወራ ሳናስበው ይሆን አላውቅም የሆነ ወድጄሻለሁ አይነት ነገር አመጣ ማለት ነው። ተረድተኸኛል? እና በሰዓቱ እሱ ፍቅረኛ ነበረችው ማለት የሆነ ይፖስታታል ምናምን ነገር ፍቅረኛውን እና የሆነ ሰዓት ላይ ይጣላሉ መሰለኝ። እኔ የማውቀው ፍቅረኛ እንዳለው ነው። እውነት ለመናገር ፍቅረኛ እንዳለው ነው የማውቀው። ግን የሆነ ከተለያየን ቆይተናል አይነት ነገር 6 ወር 7 ወር ሆኖናል ምናምን ነገር አለኝ ማለት ነው። እና በዚሁ አጋጣሚ ማለት እናወራለን። እኔም በሰዓቱ ማውራው ሰው ስላልነበረ በቃ ደስ ታለኝ ማለት የሆነ ብቸኝነቴን እየተካፈለኝ ያህል ተሰማኝ ማለት ነው። እና ከቲክቶክ ላይቭም አቆምኩኝ ምናምን ነገር ቀጥታ እኔ ስራ ጨረስኩ ማለት ወይ በስራ እየሰራው ሊሆን ይችላል ወሬ ከሱ ጋር ሆነ ማለት ነው። እና በዚህ አጋጣሚ አንድ እህታችን እዚህ ቲክቶክ ላይ ስትመክር ምን ትላለች? የሆነ ሰው ስታፈቅሩ የሆነ ፕሮፋይል አድርጉ ወይ ደግሞ ፕሮፋይል እንዲያደርጋችሁ ጠይቁ የሚባል ነገር አለ። እኔ ትክክለኛ ሰው መሆንክን እውነት ከዛች ልጅ ጋር እንዳቋረጥኩ ወይም ፍቅረኛሞች እንዳልሆናችሁ እንደተለያያችሁ ማረጋገጫ ፈልጋለሁኝ ምናምን አልኩት ማለት ነው። እና በሚለው ሰዓት ፕሮፋይል እንድታደርግ ፈልጋለሁ ፎቶ ምናምን አልኩት። ኦኬ ብሎ ፕሮፋይል አደረገ። ያኔ ፎቶ ፕሮፋይል አደረገ። ፕሮፋይል ቢያደርግም ግን አሁን የሚፖስት ቢሆን እዛ ጋር ኮሜንት ላይ ልትመጣ ትችላለች። ተረዳኸኝ? ለኔ ፕሮፋይል ማድረጉ ያን ያህል ብዙም ማለት እንትን የለውም፣ አሳማኝ አይደለም። ግን ፖስት አድርጎ ቢሆን ትኮምታለች፣ በኮሜንት ምናምን ነገር ልትመጣ ትችላለች። ማንሽ ምንድነሽ ልትለኝ ትችላለች። ገባ? ከዛ ከ4 ቀን ይሁን ከ5 ቀን በኋላ አካውንቴ ዋርኒንግ ሰጥቶኛል እና ፎሎ እየተደረገልኝ ስላልሆነ ፕሮፋይልሽን ልቀይረው ነው ቅር እንዳይለሽ አለኝ። እንዴት ነው? እኔ ደግሞ የሆነ ምንድናሰብ ኦኬ የኔን ፕሮፋይል ፎቶ ስላደረግ ስለዚህ ሴቶች ፎሎ እየመለሱልክ አይደለም ወይ ደግሞ ፎሎ እያደረጉ አይደለም ማለት ነው ብዬ መልስ ሰጠሁት ማለት ነው። ሲቀጥል እኔንና ፎሎወርሶችክን ማወዳደር የለብክም ምናምን ነገር የሚል አይነት ነገር መልስ ሰጠሁት። ከዛ እችን ምክንያት አድርጎ እሱም የሆነ በጣም እንትን አለ፣ ተነጫነጨ። ሲጀመር አውቀሽ ነው እንጂ በቃ ይሁን አለ አይደለ ወደ መቆጣት ደረጃ ምናምን ነገር ደረሰ ማለት ነው። ከዛ አይ የዚህን ያህል ካስቸገርኩ አካውንትክ ዋርኒንግ እስከሚያሰጥክ ድረስ ከሆነ እና አንተ የሆነ ፌመስ መሆን ፈልጋለሁኝ እና ፎቶሽ ማውረድ ፈልጋለሁ ነው ያለው። የኔ ፎቶ ፕሮፋይል ካደረገ ሴቶች ፎሎ አያደርጉትም ማለት ነው፣ ወይ ደግሞ ፎሎ ቢያደርጋቸውም ፎሎ አይመልሱለትም። እኔ እንደዛ ነው የተረዳሁት። ስለዚህ በቃ አውርድ አልኩት፣ ቅር እንዳይልሽ። ኢሞ ላይም አድርጎ ነበረ። የኢሞ ይቀመጥ የቲክቶክን ግን አወርዳለሁ አለ። አይ ካወረድ ሁሉንም ነው እንድታወርድ የምፈልገው ምናምን አልኩት። ከዛ በዚህ መካከል የሆነ ገንዘብ ጠየቀኝ፣ 200 በቃ የምትወጂኝና የምትረጂኝ ከሆነ 200 ድርሃም ስጭኝ አለኝ ማለት ነው። 200 ድርሃም ስጠይቀኝ እኔ በሰዓቱ እግዚአብሔር በሚያውቀው ዝርዝሮቹን ባላቅም ግን 200 ድርሃም ደግሞ ለታሪክ ነበረኝ። ከዛ ኦኬ አልኩት።
ማለት የሆነ ወይ ሊፈትነኝ ነው ምናምን የሚለው ነገር በውስጥ እንትን አለና እሺ አልኩት። ከዛ ሎኬሽን ላኪልኝ መጥቼ እንደወስድ ምናምን ሎኬሽን ላኩለት። ርቀቱን አየና 200 ብር ለመውሰድ የ200 ብር ታክሲ አልከፍልም አለ። እሱ ምርጫህ ነው አልኩት። መብትክ ነው፣ ከቸገርክ መውሰድ ትችላለህ፣ አለመውሰድም ትችላለህ ምናምን አልኩት። በዚሁ ማለት በቃ እቺን የተነጋገርነው አወረደ ብሎ ካደረገኝ ምናምን ነገር ከዛ ያችን በፊት እየተጣላትን ምንድነው ፖስት አድርጎ ይቅርታ አይነት ነገር ዘፈን አለ አይደል? እንደዛ አይነት ነገር ለቀቀ። እኔ ብሎክ አደረገኝ ከቲክቶክ። ከዛ በዚህ መካከል ለኔም ለሱም ጓደኛ የሆነ ሴት ጓደኛ አለችኝና ምን ይላታል ለሷ ይሄን የለቀቀውን ቪዲዮ በፕሊስ ለሚሚሻ ይሄን ቪዲዮ አድርሽላት ምናምን አይነት ነገር በጣም አስከፍታኛለች፣ ጎርታኛለች አይነት ነገር ማለት ሀሳብ እንድትሰጠኝ ነው የምፈልገው ነው ማለት እኔ ስህተቴ ምኑ ጋር ነው ጥፋቴ ምኑ ጋር ነው? አሁን ድረስ ታፈቅራለሽ? ስልክ ብዙም እኮ አላወራንም ያን ያህል ማለት እወደዋለሁ፣ እንደማንኛውም ሰው እወደዋለሁ። የሆነ ሰዓት ላይ እኔ የራሴ ፐርሰናል ኬዝ ይሰማል። ጥያቄው አጭር ነው። እኔ ጋይስ እንዲህ አይነት ጥያቄ ስጠይቅ ሁላችሁንም ግን እኮ ማብራሪያ ታፈቅራለሽ አስታፈቅሪም ሀ ወይ ለነው መልሱ። እወደዋለሁ፣ አላፈቅረውም ግን እወደዋለሁ ማለት የሆነ ሳውራው ምናምን ደስ ይለኛል። በቃ እንደዛ የሚባል ነገር አለ እንዴ? ወደዋለሁ ግን አላፈቅረውም ማለት ፍቅርና መውደድ ይለያያል እኮ ሊክስ። እሺ እሱ ጋር እንመጣበታለን። ትወጂዋለሽ እንጂ አታፈቅረውም። ስለዚህ አሁን ተለያይታችሁ አዎ ግን እኔ እንደበደልኩት ነው እንትን የሚያወራው ማለት ነው። እሺ ምንድነው የምትፈልጊው? ጥፋተኛ ነኝ ወይንስ ጥፋተኛ አይደለሁም? ማፍቀር አለብኝ ወይንስ የለብኝም? ልታረቀው ወይንስ አልታረቀው? እሺ ሚውት አድርጊ። ኦኬ ሚውት አድርጊና አዳምጪ። እስኪ ሚውት አድርገኝ። ምንድነው እምቢ አለኝ? ኦኬ አዳምጪኝ። አንደኛ ማን ያለው በፕሮፋይል ስላደረገሽ ያፈቅርሻል? ወይም ይሄ የፕሮፋይል የላይክ የኮመንት የሶሻል ሚዲያ ላይ በቃል አይደለ አዋራ የማስጨስ ዘመን ስለሆነ ድሮ እናትና አባቶቻችን በላይክ እና በኮመንት በሼር ምናምን ነው እንዴ ተዋውቀው አረጋግጠው የተጋቡት? እንደዛ ከሆነ አንቺን ቆዳ መክፈፍ የፈለገ ሰው ደህና አድርጎ ቆንጆ ፕሮፋይል አሰርቶ ፕሮፋይል ያደርግሽና ከስር ሲገዘግዝሽ ይኖራል። የሰው ልጅ እንኳን ፕሮፋይል አድርጎሽ ቀርቶ ይናል አብሮሽ እየኖረ አጋድሞ ሊያርግሽ ይችላል። አብሮሽ እየኖረ ነው እያልኩሽ ያለሁት። በቃ ባሌ ነው ብለሽ አረጋግጠሽ ልጆች ወልደሽ ግን በቃ የሰው መሄኔ ነው በቃ ታማኝነቱ፣ ስነ ስርዓቱ፣ የሚወደኝ የሚያከብረኝ ምናምን እያልሽ ቤት ውስጥ በደንብ አድርጎ እየተንከባከብሽ ከስር ህይወትሽን ከስር እየገዘገዘ መጨረሻ ላይ ከብዙ ዓመታት በኋላ ሊሆን ይችላል የምታውቂው ምናልባት በላይሽ ላይ ትዳር መስርቶ አናትሽ ላይ ቤት እኮ መልአክ ነው ላንቺ። በፕሮፋይል የምታረጋግጡት አይደለም የሰው ልጅን ፍላጎትና ታማኝነት የሚረጋገጠው በአንድ በዛ ሰው ብቻ ነው። አለቀ። ከዛ ውጭ ፈጣሪ ነው የሚያውቀው። ፕሮፋይል ስላደረገሽ ቢቢሲ ላይ ወጥቶ ስለተናገረሽ የሆነ ነገር ባነር አሰርቶ ስለለጠፈሽ ምናምን ታማኝ ነው ማለት ነው? አንቺ ነው የሚያፈቅረው ማለት ነው? ምናልባት አንቺን ፕሮፋይል አድርጎሽ እኮ ያለው ለሚጠይቁት ሰዎች የአክስቴ ልጅ በጣም ነው የምታምረው፣ ከብዙ ጊዜ በኋላ ተገናኝተን ነው፣ እህቴ ነች። ለብዙዎቹ የእሱ እህት ነሽ ምናልባት፣ ወይ ደግሞ ብዙዎቹን ቦልኮ የራስሽን ፎቶ ራስሽ ነሽ እያየሽ ያለሽው። ተጠናቋል። ስለዚህ በፕሮፋይል አትመኑ። እሺ ጋይስ፣ ፖስት ስላደረጋችሁ አትመኑ። የፖስት ዘመን ስለሆነ ለነገሩ ችግር የለውም። በዛ ነው ሰው የሚያምነው ማፍቀሩ ማለት። ጥሩ ሙዚቃ ሰርቶ በሙዚቃ አቀናብሮ ፎቶሽን ፖስት ካረገ በቃ ያፈቅርሻል ማለት ነው። እንደዚህ የሚባል ነገር የለም። እሺ ይናት ቢቻል እንደውም ፕሮፋይል ስላላደረገሽ ማያፈቅርሽ
ፕሮፋይል ስላደረግ የሚያፈቅርሽ ተብሎ በዚህ መንገድ አይመደብም። ስነ ስርዓት፣ ዲሲፕሊን፣ ታማኝነት፣ የልብ ሰው ማግኘት ፈጣሪ ሲፈቅድ ነው የሚሆነው እና በዚህ መንገድ አይደለም የምታረጋግጪው ማለት ነው። ስለዚህ ይሄ ሰው ምንድነው ቲክቶክ ላይ ነው የተዋወቅሽው። ስለዚህ አንቺን በተዋወቀበት መንገድ ሌሎችንም ሴቶች ይተዋወቃል። ያ ነው ሎጂክ። አርፈሽ ብትቀመጪ ጥሩ ነው። እዛም ላይ ብትተዋወቂ እንኳን ሰውን በደንብ ጥግ ድረስ አውቀሽ እንደው ፈጣሪ ልቡን ጥሩ ሰው ስጠኝ ብለሽ ጸሎት አድርገሽ እንደዛ ካልሆነ በስተቀር አስቸጋሪ ነው። ስለዚህ አንቺ ስለማታፈቅሪው አትጎጂ ማለት ነው ብትታየው እንኳን። ከዛ ውጪ እኔ ማረጋግጥልሽ ነገር እወደዋለሁ እንጂ ምንድነው አላፈቅረውም የሚባል ነገር የለም። እሺ እህቴ፣ ይህ በአባባል ነው ሰዎች የሚሉት። ወይ ፍቅር ታፈቅሪዋለሽ ወይ አታፈቅሪውም፣ መሀል ላይ የሚባል ነገር የለም። መውደድማ ማንም ሰው ትወጃለሽ እኮ። እኔም አንቺ መሆን አልጠላሽም፣ አንተዋወቅም ማለት ልጠላሽ አልችልም። ሁሉንም ሰው እወዳለሁ፣ አከብራለሁ። ያ መውደድ አይደለም በመሀላችሁ ያለው። አንቺና እሱ ጋር ተቃራኒ የሆነ ግንኙነት ነበር የነበረው። ሰው ታፈቅሪዋለሽ ወይ አታፈቅሪውም ነው ሊሆን የሚችለው። ስለዚህ በዚህ መልኩ ነው ማድረግ ያለብሽ። ተግባባ? እሺ ሄሎ አለሽ? ማዳም እኔ ነኝ ሚዩት ያረኳት ለካ። ኦኬ። አይ ምናልባት ሚዩት ማንሳት መሀል ፕሮፋይልሽ ኒኪውና ከሁለተኛ ላይ የሚመጣልሽን ሁለተኛ ላይ ያለውን ኒኪው። እሺ እኔ ማንሳት አልችልም፣ እሷ ነች ራሷ ነች ማንሳት የምትችለው። መሀል ፕሮፋይልሽን ትነኪውና ከሚመጣልሽ ዝርዝር ማይክሮፎን የሚለውን ኒኪው፣ ሁለተኛ ላይ ያለውን ድጋሚ ኒኪው። ኦኬ ኦኬ፣ ግልጽ ነው። እሺ አሌክስ፣ አመሰግናለሁ ወንድሜ፣ ክበርልኝ። እሺ አመሰግናለሁ። እሺ መልካም ቆይታ። እንደዚህ ነው የምታስቡት ማለት ነው አብዛኞቻችሁ። በቃ ፕሮፋይል ከተደረጋችሁ ተፈቅራችኋል ማለት ነው። ያ ሰው ታማኝ ነው ለእናንተ ማለት ነው። ምን የፖስት ዘመን እኮ በቃ እኮ አስቸጋሪ ከሆነ ላይክና አሁን እዚህ ውስጥ ላይክና ፕሮፋይል ኮፒ ሊንክ ምናምን ያደረገልኝ ሰው ወዳጄ ነው ማለት ነው ማለት ነው። 1600 ሰው እያየኝ ነው። 1600 ሰው እኔ ወዳጄ ነው ብዬ እንደማመን ማለት ነው። ስንት ቆዴ እንዲገፈፍ ቁጭ ብሎ የሚጸልይ ያለ ይሄ ልጅ። ሰላም አለይኩም እንደምን ጤና ይስጥልኝ። እንኳን ደህና መጣሽ። መጀመሪያ ደረጃ ስላስገባኝ ደስ ብሎኛል እና ከየት እንደምጀምር ግን አላውቅም። እሺ አጠራጣርጌ ልንገርህ፣ ባለቤት ነበረኝና በጣም ነው የምንዋደደው። ድምፅሽ ይሰማል? ድምፅ ይሰማል? ኤርፎን አድርጌያለሁ። ኤርፎኑን ላውጣ። ኤርፎኑን አውጪ። ነዳችሁ? አሁን ይሰማል? አሁን እና ከመጀመሪያው ልጀምር መሰለህ። እና እሱ የምሰራው በረንዳ ላይ ነበረ ልብስ የምሰፋ፣ እኔ ደግሞ ቡና ነበረ ማፈላ 2015 ላይ እና ተገናኘን። ስንገናኝ የእሱም ዘመድ አያውቅም የኔም ስልክ፣ ብቻችን ተፋቅረን እየተጋባ ነው እና እንደዚህ ተጋብተን 1 አመት ሲሞላል ለምን ወደ አረብ ሀገር ሄጄ ህይወታችንን እናስተካክልን ብለን አሰብን ሁለታችንም። ከዛ 2016 በ6ኛ ወር ውስጥ መጣ ሳውዲ አረቢያ። መጥቼ እናወራ ነበረ ምናምን በቃ እንትን ነበረ ብቻ። ከዛ ከ1 አመት በኋላ ስራ አልነበረውም፣ ያንን ልብስ ነበር የምሰፋ። ከዛን ከልብስ ቤቱ መጥቼ እንደሰራው ፀጉር ቤት ከፈትን ምናምን። ከዛን ማታ ይደውልልኝም ኔትወርክ ነው ይለኝ ነበረ።
ከዛን እኔ ደግሞ ስልክ ማስቀየም አልፈለኩም ነበር። ካርኩት ደግሞ እዛ ብር አግኝታ ነው ካርሽኝ ይለኛል ብዬ ስለምፈራ ብቻ እታገሰው ነበረ። ከዛ ብር ላኪልኝ ወደ ዱባይ ሄዳለሁ ምናምን ይለኝ ነበርና መጠራጠር ጀመርኩኝም ከመሀል። ከዛ ምንድነው እንደዚህ አይነት ነገር ማታ ማታ ማደውልልኝ ምክንያት ምንድነው ቀን ቀን ብቻ የምደውለው አልኩት። ከዛ ኔትወርክ ማይሰራም በቃ ስልክም የለኝም ስልክ ጠፍቶብኝ ምናምን ይለኛል ታውቃለህ። እና ክደቱ ከኔ እንደመጣ አልፈለኩም ነበር። እየታገስኩ ምን እያለ ግን እሱ አግብቶ ልጅ ወልዶ ነበር ያለ። ከዛም በመሀል እንደዚህ ሆኖ ደግሞ ከወንድሞቹ ጋር ሳስተዋውቆኝ ነበር እና ከወንድሙ ጋር እናወራለን። ከዛም ብር ላኪልኝ ምናምን አለኝ። ከዛን በቃ እኔ ውስጤ ትክክል አይደለም ካወደርከውም ካገባውም ንገረኝ ግልጽ ምናምን አልኩት። ከዛ እኔ አንቺን ነው የምወደው እንዴት ነው ወደ ሌላ የምታስቢ ምናምን ይለኛል ታውቃለህ። ከዛ እኔ ማመንኩ ምናምን እሱ አግብቶ ልጅ ወልዶ ከዛ የክርስትና ቀን ደወልና በጣም አለቀሰ። ከዛ ምን ሆነክ ነው ምናምን ስለው ይሄን ቀን ካንቺ ጋር ነበር የምጠብቀው ግን ዛሬ የክርስትና አባት ሆኛል ምናምን አለ። ግን ይሄው ቅዱስ ሚካኤል እኔ ስልክ በቃ እንደዚህ አግብቶ ይወልዳል ብዬ ከነጭራሹ አላሰብኩም ከነጭራሹ። ከዛ ወለደ ምናምን። ከዛ ወንድሙ ብር ላኪ ብሎ ከሳውዲ ወደ ዱባይ ልኬለት ብር ምናምን። ከዛ ወንድሙ በቃ አንቺ ፋራ ነሽ ወይ ለምንድን ነው ማትጠራጠሪ እስካሁን ምናምን አለ። ቀን ቀን ያወራኛል። ቀን ቀን ወደፊት ስትመጪ እንደዚህ እናረጋለን እንደዚህ ነው ምናምን ነው የሚለኝ። ከዛ እሱ እኮ አግብቷል ምናምን አለኝ። ከዛ ምንም አላልኩም። በጣም ደነገጥኩ፣ አለቀስኩ። ለምንድን ነው እንደዚህ ያረከው ስለው ያኔ እኔ ወደ ዱባይ ልሄድ ስል እንደ አጋጣሚ ተሳስቼ አንድ ቀን ከሷ ጋር አደርኩ። ግን ወደፊት ህይወት መኖር የምፈልገው ካንቺ ጋር ነው። ከሷ ጋር ወደፊት ህይወት መኖር አልፈልግም። ካንቺ ጋር ነው መኖር የምፈልገው አለኝ። ከዛ እኔም በቃ አለቀስኩ። ብቻ ምንም በጣም ነው የታመምኩትላ። ከዛ ዝም አልኩት። መጨረሻ ላይ እሷም ደወለችልኝ ሚስቱ እንደዚህ አንቺን ሲያወራሽ ያለው ግን የወንድሜ ሚስት ነው ያለኝ ምናምን አለችኝ። ግን እንደዛም ሆኖ አሁን ፋታ ላገኝ አልቻልኩም። እሷም ትደውላለች። እኔም ደግሞ ኮንትራት ጨርሼ ወደ ኢትዮጵያ ልገባ ነበር። ስትመጪ እሱን አታገኝ ትላለች። በቃ እሱም ደግሞ እኔ ካንቺ ጋር ነው መሆን የምፈልገው እሷን አልፈልጋትም ከነ ልጇ ትቻት ሄዳለሁ ለኛል እና ግራ ተጋባው። ምን መፍትሄ እንደማረግ ራሱ ግራ ገባኝ። ሲጠቀለል ወስልቷል ነው ስናጠቃልለው ወስልቷል ነው አይደለም ማግጧል ነው ሰው። አዎ ታፈቅሪዋለሽ አሁን? እኔ እንጃ አላውቅም አሌክስ። ብቻ ውስጤም ተጎድቷል። ደግሞ ደውሎ ምናምን ሳለቅስም አላውቅም ብቻ ምን ውስጥ እንዳለው በዚህ ሰዓት ያለቅሳል። ያው እኔ ተሳስቼ ነው ካንቺ ጋር ነው መኖር የምፈልገው ይለኛል። ያለቅሳስ ደውሎ እሷም ደግሞ አንቺን እንደምወድሽ አውቃለሁ ግን ኢትዮጵያ ስትመጪ ከነጭራሹ እሱን አታገኝኝ ነው የምትለኝ። ግራ ተጋባው። ለነሱ ብዬ ነው 1 አመት ራሱ የጨመርኩት ወደ ሀገር አልገባም ብዬ ማለት ነው። እድሜሽ ምን ያህል ነው? 24 አመቴ። ይውጣልሽ አይረብሽማ። ኢሲ ከፍቼ ማውራት በጣም ነው እንትን ይለኝ። ካጠፋሁት ደግሞ እንደዚህ ጸጥ ይላል። ግን ደግሞ ሙቀቱ እያቀለጠኝ ነው የሚለው። እሺ አንደኛ ነገር የኔ ናት። የሚማግጡ ሰዎች አውቀው ነው የሚያደርጉት፣ ተሳስተው አይደለም። እሺ በስህተት አይደለም። ሰው በስህተት አልጋ ላይ አይወድቅም። በስህተት እንቅፋት ሊመታው ይችላል። በስህተት ከእጁ ብርጭቆ ወድቆ ሊሰበር ይችላል። በስህተት መንገድ ሊሳሳት ይችላል። ምን እንደዚህ ስህተት እነዚህ ናቸው። ለራሱ ለሳምንት ጌሙን አሸጋግሮ እኔ እንድወዳደር ያደረገውና አብዬ እንደ ሁል ጊዜው የቀነን ላይ አቢ ማዕራይ ብለናል። ሀወይ ናተይ ናይ ህመመይ ብለናል። አቢሻ ፍንትዬ ደህና ነህ የኔ አባት?
ስለዚህ ሜምበር መሆን አትርሱ። ሃሽታግን እና ማነው ማይ ድሪም የሚለውን አካውንት እና ቡንን ፎሎ አድርጉ። ሁላችሁም ጋይስ ሁላችሁም ፎሎ አድርጉ። በእኔ ቤት አይደለም ማሬ፣ ግን እዛም ቢሆን ታፕ ማድረግ አሪፍ ነው። ለእንትኑ ለላይቭ አሪፍ እንዲሆን ማለት ነው። አቢ ወንድማችን ወይ በጣም ገላት ያይ በጣም ሂሰጨና ይስካይ በጣም ምርጥ ስብዕና ያለው ሰው ነው። በጣም ምርጥ ስብዕና እና ሁላችሁም አመስግኑልኝ። ጋይስ ግን ዝም ብሎ ልቤ የነገውን 500 ሺህ አንቺ ነሽ የምትበዩ ይለኛል። ብሌን እንድቦልክሽ ፈልገሽ ነው? ብሌን ለትሚ ነው ንገሪ። መቦለክ ከዚህ ቤት ፈልገሽ ነው? እንዴት አምሮባታል ዛሬ ተለይታ ከሁሉ ሰው ተለይቼ ከሁሉ ሰው። ቴንክ ዩ ቬሪ ማች። አስቀምጥሽው ወደ ህይወትሽ ትሄጃለሽ። ዳኛ ፈጣሪ ነው። ምን አጨቃጨቅሽ? ጊዜ ነው የሚዳኘው። ያደረገብሽ ነገር ታማኝነትሽን ቀርጥፎ ለበላው ዋጋ ሲከፍል እሱ ነገ አገባዋት ባላት ሴት ነገ አመንኳት ባላት ሴት ዋጋ ሲከፍልና ሲቀጣል የዘራውን ሲያጭድ ትመለከቻለሽ። ያደረጉት በይዞ ይደረግባቸዋል። በነገራችን ላይ ያደረጋችሁት ይደረግባቸዋል። በሰው ላይ ሰው አምኗችሁ ሰዎች ላይ ቺት አድርጋችሁ ዋሽታችኋቸው፣ ወንጅላችኋቸው፣ በሐሰት ክሳችኋቸው፣ ዋጋ አስከፍላችኋቸው ከሆነ እመኑኝ፣ እግዚአብሔር ምስክሬ ነው የምላችሁ፣ የጊዜ ጉዳይ ነው። እናንተ ላይ ያ ይሆናል። ሌሎች ሰዎች እናንተ ላይ ያደርጉት ህመሙን ትታመማላችሁ ማለት ነው ዞሮ ዞሮ። ስለዚህ ለቀሽ ውጪ። የምን አላውቅም ነው በቃ። ከዚህ በላይ ምን ማረጋገጫ አለሽ? ግዴታ ፊት ለፊት አልጋ ላይ አቅፎ ሲተኛ ማየት ነው የምትፈልጊው? መረጃ እሱንም ማስረጃ ነው አይንሽ የሚፈልገው? ልጅን የሚያክል ነገር ከሌላ ሴት ወልዶ ተሳስቼ ነው የሚል ቀልድ እንደሚቀልድ ሰው አስቂኝ ሰው የለም። ስለዚህ ስርዓትሽን ይዘሽ ከዚህ በኋላ ስራሽን ስሪ። በቃ ይህን ሰውዬ ራቂው፣ ምንም አይጠቅምሽ። ይቀጥላል፣ ያረገዋል ደጋግሞ። እሺ ኤክስዬ በጣም ነው የማመሰግነው። እሺ መልካም ቀን ይሁንልሽ። የመወስለት ወረርሽኝ ገብቷል። እስካሁን ወንዶች ይታያሉ፣ ሴቶች ላይም አለ። ያው እስኪነገር ነው እሱ እስኪነገረ ነው የሰማነው። የወንዶቹን ስለሆነ መርፌ ክትባት፣ ቅድመ መከላከያ ክትባት እንወጋለን። አስቸጋሪ በስህተትን ያስቃል። ሴጣን አሳስቶኝ ነው። ሴጣን ራሱ የሚስቅ የሆነ ምናምን የሚል ይመስለኛል። ሴጣን አሳስቶኝ ነው ሲሉ እንዳያሰቡት ሴጣን ራሱ አረ ለቀቅ አድርጎኝ እንዴ አልበዛም እንዴ? እሺ እንቀጥል እስቲ። በር ላይ ኔትወርኩ አይሰራም መሰለኝ ያስገባው ሰው። እስቲ ቀጣይ